ዳይሬክትሊ ወደ ሌሰኑ እንግባ። the restoration of Solomonic dynasty ነው የመጀመሪያው ሌሰኑ። በነገራችን ላይ ቻፕተር 4 አሁን ቻፕተር 4 ላይ የምናየው የሜዲቫል ኪንጎቹን ነው። ዛጉዌ ስርወ መንግስትን አክሱምን መጀመሪያ አይተናል። ከዛ በኋላ ዛጉዌን አየን። ከዛጉዌ በኋላ ምንድነው ብያችኋለሁ? ልክ ዛጉዌ እንዳለቀ ሜዲቫል ፔሪድ ይጀምራል። በ1270 ልክ ዛጉዌ እንዳቆመ ሜዲቫል ፔሪዱ የኢትዮጵያ ይጀምራል ብዬ ነግሬያችኋለሁ። ከዛም በኋላ ይሄ ሜዲቫል ፔሪዱ ደግሞ አጼ ቴዎድሮስ ሲነሳ ያልቃል በ1855 ብዬ ነግሬያችኋለሁ። ስለዚህ አሁን የምናየው ሜዲቫል ፔሪዱ ነው። በተለይ ቻፕተር 4 እና 5 ላይ ሜዲቫል ፔሪዱን የኢትዮጵያን በደንብ ለማየት እንሞክራለን ማለት ነው። ስለዚህ the restoration of Solomonic dynasty ሪስቶር ማድረግ ሰሎሞኒክ ዳይናስቲ መመለስ የሚለውን ኮንሰፕት በዚህ ፓርት ላይ ለማየት እንሞክራለን ማለት ነው። ይሄን ያልካልኳችሁ ዳይሬክትሊ ወደ ሌሰኑ ልግባ። the restoration of Solomonic dynasty ማለት ምን ማለት ነው? ሪስቶሬሽን ማለት ሪስቶር ማድረግ ወይም ደግሞ ሰሎሞኒክ ዳይናስቲን ከእንደገና መመለስ ምንድነው? መጨረሻ ላይ ስናወራ ስለ ዛጉዌ ዳይናስቲ በኢንተርናል ፕሮብሌም ነው የወደቀው ብለናል። ያ ኢንተርናል ፕሮብሌም ደግሞ ምን ነበረ? ኪንጎቹ ኢሊስቲሜት ናቸው፣ የሰሎሞኒክ ብለድ ላይን የላቸውም ብለን አውርተናል። የሰሎሞን ስርወ መንግስት ወይም ደግሞ የሰሎሞን ብለድ ላይን የላቸውም። ያላቸው ማናቸው? የአክሱማይት ኪንጎች ናቸው ስለሚባል ዛጉዌ ዳይናስቲዎች ኢሊስቲሜት ናቸው፣ ሊስቲሜት አይደሉም ኪንጎቹ ተብሎ ይወራ ነበር ማለት ነው። ወይም ደግሞ አንደኛው የመውደቂያ ፕሮብሌሙ እሱ ነበረ። ስለዚህ እሱ ከነበረ የዛጉዌ ስርወ መንግስት ልክ ሲያበቃ ያ ሰሎሞኒክ ዳይናስቲ ወይም ደግሞ የአክሱም የመጨረሻው ኪንግ ላይ ዲፔንደንት የሆኑ ሰዎች አሁንም ያንን ነገር ሰሎሞኒክ ዳይናስቲን ከእንደገና መልሰውታል፣ ሪስቶር አርገውታል የሚል ኮንሰፕት ነው ያለው እዚህ ጋር ማለት ነው የምናወራው ነገር። ስለዚህ ይሄን ያህል ስለ ርዕሱ ይሄን ያህል ካወራን ዳይሬክትሊ ወደ ፖይንቶቹ እንሂድ። The rulers of Solomonic dynasty claimed that they were dependents of the last king of Aksum. ይሄ ነገርኳችሁ ነው ቅድም። እነዚህ አሁን ሜዲቫል ላይ ያሉት ወይም ደግሞ ሰሎሞኒክ ዳይናስቲ ተብለው የሚጠሩት የሜዲቫል ሩለሮች ወይም ደግሞ ገዢዎች በትክክል የሚቀበሉት ወይም ደግሞ የሚያምኑት ነገር አለ። ምንድነው የሚያምኑት? ዲፔንዳንት እንደሆኑ ወይም ደግሞ ጥገኛ እንደሆኑ the last king of Aksum ላይ ጥገኛ እንደሆኑ ወይም ደግሞ ከነሱ የዘር ሐረግ የመነጨ መሆን እንዳለባቸው ስርወ መንግስታቸው ያምናሉ ማለት ነው። ለምን ቢባል ሰሎሞኒክ ዳይናስቲ እንዲሆን ሲባል ማለት ነው። ሰሎሞኒክ ዳይናስቲ እንዲሆን ከተባለ ግዴታ ምን ያስፈልገዋል? ሰሎሞኒክ የሆነ ብለድ ላይን ያስፈልገዋል። ያ ሰሎሞኒክ ብለድ ላይን ደግሞ የሚመጣው ከላስት ኪንግ ኦፍ አክሱም ነው። ስለዚህ ከላስት ኪንግ ኦፍ አክሱም ላይ እነሱ ዲፔንደንት ናቸው፣ ድልናኦር ላይ ዲፔንደንት ናቸው ማለት ነው። ላስት ኪንግ ኦፍ አክሱም ድልናኦር ይመስለኛል ካልተሳሳትኩኝ። ስለዚህ ሰሎሞኒክ እነዚህ ሜዲቫል ላይ ያሉ ሩለሮች ማን ላይ ዲፔንዳንት ናቸው ማለት ነው? ላስት ኪንግ ኦፍ አክሱም ላይ ወይም ደግሞ ድልናኦር ላይ ዲፔንዳንት ናቸው። ምክንያቱም እነሱ ምን አላቸው? ሰሎሞኒክ የሆነ ብለድ ላይን አላቸው ማለት ነው። ሪስቶር ለማድረግ ሰሎሞኒክ ዳይናስቲን ግዴታ ሰሎሞኒክ ብለድ ላይን ስለሚያስፈልግ ማለት ነው። ሌላኛው as the claim has no historical evidence the name restoration is put in quotation mark። አሁን እዚህ ጋር ካስተዋላችሁ ርዕሱ ላይ ሪስቶሬሽን የሚለውና ሰሎሞኒክ የሚለው አንደር ኮቴሽን የተቀመጡት ወይም ደግሞ ምንድነው የሚባለው? ትምህርተ ጥቅስ አይደለ? ካልተሳሳትኩኝ እዚህ ጋር የምታያቸው ማለት ነው። ሪስቶሬሽን ላይ አሁን ይሄ ትምህርተ ጥቅስ ነው። ትምህርተ ጥቅሶች አሉ። ሪስቶሬሽን የተቀመጠው በትምህርተ ጥቅስ ውስጥ ነው። ሰሎሞኒክም የተቀመጠው በትምህርተ ጥቅስ ውስጥ ነው። ለምንድን ነው ይሄ ሪስቶሬሽን በትምህርተ ጥቅስ ውስጥ የተቀመጠው ቢባል ምንድነው? ሂስቶሪካል ኤቪደንስ የለም። ትክክለኛ የሆነ ሂስቶሪካል ኤቪደንስ እስካሁን ሳይንቲስቶቹ ወይም ደግሞ ሂስቶሪያኖቹ አላገኙም። ለዛም ነው ሪስቶሬሽን የምትለዋን ኮንሰፕት አንደር ኮቴሽን ያስቀመጧት ማለት ነው። ትክክለኛ የሆነ ለጥያቄያቸው ለሚያነሱ ጥያቄ ሂስቶሪካል ኤቪደንስ አላገኙም። ለምንድን ነው የሰሎሞኒክ ውስጥ አንደር ኮቴሽን የተቀመጠው ሲባል እዚህ ጋር እንደምታዩት similarly the name Solomonic is placed in quotation marks because the claim of descent from King Solomon of Israel is legendary. ስሙ ወይም ደግሞ የሰሎሞኒክ የሚለው ሌጀንዳሪ ስለሆነ ስሙ ማለት ነው። በተለይ ይሄ የእስራኤል ንጉስ ሰሎሞን በጣም ሌጀንዳሪ ነበረ። እንዴት ቢባል ምንድነው? የሱ ስርወ መንግስት ታይቶ የማይታወቅ በእስራኤል ውስጥ ታይቶ የማይታወቅ ስርወ መንግስት ስለነበረ በጣም ቴሪቶሪውን ብታዩት በጣም ኤክስፓንድድ የሆነ ቴሪቶሪ ነው ያለው። የገዛበትም እድሜ በጣም ብዙ ነበር። 40 አመት ምንም ጦርነት ሳይኖር በሰላም የገዛ ንጉስ ነው ሰሎሞን ማለት ነው። እና በጣም ብለድ ላይኑ ኢቭን
ወደኛ የሚመጣው በንግስት ሳባ እንደሆነ ባለፈው ነግሬያችኋለሁ። ስለዚህ ሰለሞንም ኢቭን ጥበበኛ የነበረ ንጉስ እንደነበረ ከዚህ አንፃር ስለሚወራ ስሙ የኪንግ ኦፍ ዘ እስራኤል የሚባለው ሌጀንደሪ ስለሆነ አንዳንድ ሌጀንደሪ የሆኑ ስሞችን አንደር ኮቴሽን የማስቀመጥ ነገር አለ ማለት። ስለዚህ ሪስቶሬሽን የሚለው ምንም አይነት ሂስቶሪካል ኤቪደንስ ስለሌለ አንደር ኮቴሽን ይቀመጣል። ሰለሞኒክ የሚለው ግን ኪንግ ሰለሞን ኦፍ እስራኤል ኢዝ ሌጀንደሪ ስለሆነ አንደር ኮቴሽን ይቀመጣል ማለት ነው። ሌጀንደሪ ስለሆነ አንደር ኮቴሽን ይቀመጣል። ሪስቶሬሽን የሚለው ግን አንደር ኮቴሽን የሚቀመጠው ምንም አይነት ሂስቶሪካል ኤቪደንስ ስላልተገኘለት ማለት ነው። ስለዚህ እነዚህን ሁለቱን ነገሮች መርሳት የለባችሁም ማለት ነው። ሌላኛው the claim has been elaborated in the ክብረ ነገስት or glory of kings that associated Ethiopia with the Judo-Christian tradition። ይሄ ክሌም ወይም ደግሞ ይሄ ጥያቄ ማለትም ምንድነው? ሂስቶሪካል ኤቪደንስ የለም። ታዲያ ሂስቶሪካል ኤቪደንስ ከሌለ ሪስቶር እንዳረጉት ሜዲቫል ፔሪየድ ላይ የሰለሞኒክ ዳይናስቲ ድጋሚ እንደተነሳ ምንም አይነት ሂስቶሪካል ኤቪደንስ ከሌለ የሜዲቫል ኪንጎች የምርም የሰለሞኒክ ብለድ ላይን የላቸውም ተብሎ ከታሰበ እንዴት ታዲያ ይሄ ነገር እውነት ሊሆን ይችላል ተብሎ ሲታሰብ ምንድነው ይሄ ጥያቄያቸውን በምን ይመልሱታል? በክብረ ነገስት በሚል መጽሐፍ ማለት ነው። እንግዲህ ኢትዮጵያ ኦርቶዶክስ ቸርች ከምትጠቀማቸው አዋልድ መጽሐፍት አንዱ ይመስለኛል ክብረ ነገስት ግሎሪ ኦፍ ኪንግስ ተብሎ ይጠራል በእንግሊዘኛ። ስለዚህ ግሎሪ ኦፍ ኪንግስ ኦር ክብረ ነገስት ምንድነው መጽሐፉ ላይ ያለው ነገር ሲባል ኢትዮጵያን ከማን ጋር ነው የሚያያይዛት? ከጁዲዮ ክርስቲያን ትራዲሽን። ይሄ ጁዲዮ ክርስቲያን ትራዲሽን ማለት የእስራኤላውያን ምንድነው? ይሄ ክርስቲያኒቲ ላይ የራሱ የስነ መለኮት ትምህርት አለው እና ያን የስነ መለኮት ትምህርቱን ከእስራኤል ጋር ያገናኘዋል ማለት ነው። እንዴት ነው አሁን ቢባል ለምሳሌ ሪሊጂየስ የሆኑ ነገሮች ናቸው። ማለትም ከእስራኤል ነው የሚጀምረው። እስራኤል በጣም መነሻው ነው፣ ለክርስቲያን መነሻው ናት። በተለይ ለስነ መለኮት ትምህርቱ መነሻው ናት ይባልና ላይክ አብርሃም መነሻው ነው ከእስራኤል አንደኛው። አብርሃም 14 ትውልድ ይሄድና ዳዊት፣ ከዛ ንጉስ ሰለሞን ይቀጥላል። ከዛ 14 ትውልድ እየሄደ እንደዚህ እየሄደ ክርስቶስ ጂሰስ ክራይስት ይወለዳል። ስለዚህ ይሄ ማለት ክርስቲያኒቲና እስራኤል በጣም የተገናኙ ናቸው ትራዲሽኑ ብሎ ያወራል። ከዛ በኋላ ደግሞ ይሄንን ነገር ክብረ ነገስት ከማን ጋር ያገናኘዋል? ከኢትዮጵያ ጋር ያገናኘዋል። ለምሳሌ እንዴት ነው የሚገናኙት ከተባለ አሁን በድሮ እስራኤል የቂጣ በዓል ብለው የሚያከብሩትን እኛ ኢትዮጵያኖች ደግሞ ምን ብለን እናከብረዋለን? ፋሲካ ብለን እናከብረዋለን። ስለዚህ ይሄ ነገር ክብረ ነገስት ኦር ግሎሪ ኦፍ ኪንግስ ይሄንንና ከእንደገና ደግሞ ኪንጎች እንዴት መንገስ እንዳለባቸው ብለር ላይ ናቸው የሰለሞኒክ መሆን እንዳለበት በትክክል ይገልጻል። ኪንጎች ሲነግሱ ብለር ላይ ናቸው ግዴታ የሰለሞኒክ መሆን እንዳለበት ማን ክብረ ነገስት ኦር ግሎሪ ኦፍ ኪንግስ ይገልጻል ማለት ነው። ስለዚህ በዚህ ምክንያት ይሄ ጥያቄያቸው ወይም ደግሞ ምንም አይነት ሂስቶሪካል ኤቪደንስ የለውም፣ እንዴት ሪስቶር አረገ፣ እንዴት የሰለሞኒክ ብለር ላይን ከሌለው ንጉስ መሆን አይችልም የሚለው ነገርን በዚህ መጽሐፍ በትክክል ሊብራራ ችሏል ማለት ነው። ስለዚህ the claim has been elaborated in ክብረ ነገስት ኦር ግሎሪ ኦፍ ኪንግስ የሚለውን ነገር እንዳረሱ ማለት ነው። ስለዚህ ይሄ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ ይሄ ክሌሙ የተለያዩ ጥያቄዎች ይነሱበት ነበር። እሱ ነገር ኢላቦሬትድ የሆነ በምንድነው? በምን መጽሐፍ ነው? በክብረ ነገስት ኦር በግሎሪ ኦፍ ኪንግስ። ብዙ ጊዜ ጥያቄ ላይ ስለሚመጣ እቺን ነገር እንዳረሷት ፕሊዝ። ስለዚህ ይሄ ደግሞ አሶሺየት ያደርጋል ኢትዮጵያና ጁዲዮ ክርስቲያን ትራዲሽንን። ይሄ ጁዲዮ ክርስቲያን ትራዲሽን ማለት ልክ እንደ ትውፊት ነው። ትውፊት የሚተላለፍ ማለት ነው። በቃል የሚተላለፍ ነገር ነው። ኦራል ትራዲሽን የምንለው ማለት ነው። ስለዚህ እንደሱ አይነት ነገር ነው። ይሄንን ስለዚህ በዚህ መልኩ ልታዩልኝ ይገባል ማለት ነው። ስለዚህ አንድ ኮንሰፕት እዚህ ጋር ወጣና ሁለት ኮንሰፕት፣ ሶስት ኮንሰፕት፣ አራት ኮንሰፕት እዚህ ጋር ለማንሳት ሞክረናል ማለት ነው። ኦኬ ወደ አምስተኛው ኮንሰፕት እንሂድ። the ክብረ ነገስት claims that Ethiopian ruling class descended from the line of Minilik the first, son of Queen Saba or Shaba and King Solomon of Israel። ምንድነው የሚለን ይሄ ክብረ ነገስት ለኛ የሚያስረዳን ነገር ምንድነው? የኢትዮጵያን ሩሊንግ ክላስ የጀመረው ወይም ደግሞ ብለር ላይኑ የሚሄደው በየት በኩል ነው? በሚኒሊክ ዘ ፈርስት ነው። አሁን ባለፈው ልነግራችሁ ሞክሬያለሁ። ንግስት ሳባ ኢትዮጵያዊ ንግስት ነበረች። ሰለሞን ደግሞ የእስራኤል ንጉስ ነው። ከዛ በኋላ ጥበቡን ልትጎበኝ ወደ እስራኤል በሄደችበት ጊዜ ማን ይወለዳል? ሚኒሊክ ማለት ነው። ሚኒሊክ ምን ይሊክ ትክክለኛ ስሙ ምን ይሊክ ነው እና ሚኒሊክ ይወለዳል። ከዛም በኋላ ወደ ኢትዮጵያ ሚኒሊክ ይመጣል ማለት ነው። ስለዚህ ብለር ላይኑ የሰለሞኒክ ብለር ላይን
በኢትዮጵያ እንዴት መጣ ቢባል በዛ ነው ማለት ነው። በሚኒሊክ ደ ፈርስት ነው የመጣው። ሚኒሊክ ደ ፈርስት ደግሞ እየወለደ የአክሱማይት ስርወ መንግስቶች እንዳሉ የሚገናኙት ከሚኒሊክ ደ ፈርስት ጋር ነው። ይሄ ማለት ከሰለሞን ጋር ይገናኛሉ ማለት ነው። ስለዚህ ይሄ ክብረ ነገስት ምንድነው የሚነግረን? የኢትዮጵያ ሩሊንግ ክላስ እንዳለ የመጣው ከሚኒሊክ ደ ፈርስት ነው። ማለትም ሚኒሊክ ደ ፈርስት ደግሞ የማን ልጅ ነበረ? የኪዩን ሳባና የኪንግ ሰለሞን ኦፍ ደ እስራኤል ንጉስ ልጅ ስለነበረ በትክክልም የሰለሞኒክ ብለድ ላይን አለን የኛ ኢትዮጵያዎች ሩሊንግ ክላሶች አላቸው ብሎ ያነሳል ማለት ነው። ስለዚህ as a result Ethiopian monarchies from ይኩኖ አምላክ to Emperor ኃይለ ሥላሴ the first claimed descent from ሚኒሊክ the first። ስለዚህ በዚህ ምክንያት አላቸው ብሎ ስለሚናገር ክብረ ነገስት or glory of kings ከይኩኖ አምላክ ከእንደገና አሁን የምናየው ማለት ነው ይኩኖ አምላክ ከዛጉዌ ስርወ መንግስትን የመጨረሻውን የዛጉዌን ስርወ መንግስት ኪንግ ያሸነፈው ማን ነበር? ይኩኖ አምላክ ነበር። ስለዚህ ከይኩኖ አምላክ ጀምሮ እስከ ኢምፔሪየር ኃይለ ሥላሴ the first ማለት ነው እስከ ኃይለ ሥላሴ ድረስ የሰለሞኒክ ብለድ ላይን አላቸው። ማለትም በሚኒሊክ ደ ፈርስት ከሚኒሊክ ደ ፈርስት ጋር ግንኙነት አላቸው ወይም ደግሞ ምንድነው የዘር ሐረግ አላቸው ተብሎ ይታሰባል ወይም ደግሞ መጽሐፉ ይናገራል ማለት ነው። ስለዚህ ይሄንን ነገር የሰለሞኒክ ብለድ ላይን እንዳላቸው የሚያስረዳው መጽሐፍ ማን ነው ማለት ነው? ክብረ ነገስት ኦር ግሎሪ ኦፍ ኪንግስ ተብሎ ይጠራል ማለት ነው። እንዴት እንደሆነ ደግሞ ሚኒሊክ ደ ፈርስት በኩል ነው የሚለውንም ነገር እዚህ ጋር ለማውራት ሞክረናል ማለት ነው። ሌላኛው እዚህ ጋር የምናየው ኮንሰፕት ደግሞ ከዚህ በኋላስ ምን አይነት ነገር አለ የሚለውን ስናይ በተለይ ይኩኖ አምላክ በ1285 ከነገሰ በኋላ ምን አይነት ነገሮች አሉ የሚለውን ነገር እናወራለን። እዚህ ጋር የምናወራው ደግሞ ምንድነው succession problem and the establishment of royal prison of አምባጊሽን። አሁን ሰክሴሽን ፕሮብሌም የሚለውን ነገር ብዙ ጊዜ ልነግራችሁ ሞክሬያለሁ። በተለይ በዛጉዌ ስርወ መንግስት ዳውንፎል ላይ ሰክሴሽን ፕሮብሌም አለ። ሰክሴሽን ፕሮብሌም ማለት ነው ይኩኖ አምላክ ለምሳሌ ንጉስ ነው እንበል ነውም በዛን ጊዜ በ1285 ንጉስ ነበረ። ስለዚህ ያ ንጉስ ልጆች ይወልዳል፣ የልጅ ልጆችም ሊወልድ ይችላል። ስለዚህ ልጆች አሉት፣ የልጅ ልጆችም አሉት እሱን የሚተኩ ማለት ነው። እና እሱ ያንን ኪንግ አስተዳድሮ በሚበቃው ጊዜ ወይም ደግሞ በሚሞትበት ጊዜ የሱን ቦታ ለመውረስ ልጆቹ ኦር ልጆቹ ነው የሚወርሱት። ስለዚህ ያንን ቦታ ለመውረስ ግን በልጆቹና በልጅ ልጆቹ መካከል ስትራግል ከኖረ ኢቭን በልጆቹ መካከል ስትራግል ከኖረ እኔ ነኝ የምነክሰው እየተባባሉ ከሆነ ያ ምን ተብሎ ይጠራል? ሰክሴሽን ፕሮብሌም ተብሎ ይጠራል ማለት ነው። ሰክሴሽን ፕሮብሌም የሚባለው ያ ነው። ስለዚህ ሰክሴሽን ፕሮብሌም ነበረ የሚለን ይሄንን ነው። ሰክሴሽን ፕሮብሌም ኤንድ ኤስታብሊሽመንት ኦፍ ሮያል ፕሪዝን ኦፍ አምባጊሽን የሚለውን ኮንሰፕት እዚህ ጋር ለማየት እንሞክራለን ማለት ነው። ስለዚህ ርዕሱ ላይ ይሄን ያህል ካየነው ዳይሬክትሊ ወደ ኮንሰፕቱ ገብተን እንየው። ፎሎዊንግ ዘ ኤንድ ኦፍ ዘ ሪጅም ኦፍ ይኩኖ አምላክ ኢን በ1285 ወይም ደግሞ ኢን 1285 በ1285 ላይ የይኩኖ አምላክ ስርወ መንግስት ኢንድ ላይ ሆነ ወይም ደግሞ ይኩኖ አምላክ መንግስቱን ለልጆቹ ማስረከብ ጀመረ ወይም ደግሞ አረፈ ማለት ነው። ስለዚህ ይኩኖ አምላክ በ1285 እንዳረፈ የፖለቲካል ኢንስታቢሊቲ caused by constant power struggles among his sons and grandsons for succession occurred። ስለዚህ ቅድም እንደነገርኳችሁ ፖለቲካሊ ኢንስቴብል ሆነ። የአስርወ መንግስት በጣም ፖለቲካሊ መናወጥ ጀመረ፣ ኢንስቴብል ሆነ። ለምንድን ነው ቢባል ኮንስታንት የሆነ ፓወር ስትራግል አለ በልጆቹና በልጅ ልጆቹ ኢቭን እርስ በርሳቸው ልጆቹም ሊሆኑ ይችላሉ፣ የልጅ ልጆቹም እርስ በርሳቸው ሊሆኑ ይችላሉ። በልጆቹና በልጅ ልጆቹ ብቻ አይደለም ለማለት ፈልጌ ነው። ፓወር ላይ ለመንገስ ሲባል ወይም ደግሞ ያንን ስልጣን ለማግኘት ሲባል በጣም ውጊያ ተጀመረ ማለት ነው። እርስ በርሳቸው መገዳደል ጀመሩ ማለት ነው። እንደውም ይሄን ሲያስረዳ እዚህ ጋር ይላል the power struggle intensified during the regime of የገባ ጽዮን 5 sons who regned from 1294 to 1299 ማለት ነው። 5 ልጆች ወይም ደግሞ የይኩኖ አምላክ የዘር ሐረግ ያላቸው 5 ልጆቹ ወይም ደግሞ የልጅ ልጆቹ ሪጅን ላይ ተቀምጠው ነበረ። ከስንት እስከ ስንት? ከ1294 እስከ 1299 ማለት ነው። በ5 አመት ውስጥ 5 ንጉስ ነግሰው ነበረ ማለት ነው። ይሄ በጣም አስፈሪ ነው። ይሄ ማለት ነው 5 ንጉሶች በ5 አመት ነገሱ ማለት በጣም ተገዳለዋል ማለት ነው። እንዴት ነው መሰላችሁ? አሁን
ተገደለዋል ሲባል የሆነ ሚሊተሪ አዘጋጅተው የራሳቸውን ሚሊተሪ አዘጋጅተው ተዋጉ ምናምን ሳይሆን ለምሳሌ አንድ ንጉስ ነግሶ ከሆነ የገባ ጽዮን ለምሳሌ በዛን ጊዜ ነግሶ ከነበረ የገባ ጽዮን ላይ በሚበላው ምግብ ላይ መርዝ ጨምረው ሊገሉት ይችላሉ። እንደዚህ አይነት ነገሮችን በማድረግ ማለት ነው። ኦር በተለያየ መንገድ ብቻ ይገዳደሉ ነበር ማለት ነው እርስ በርሳቸው። ስለዚህ ንጉሳዊ ቤተሰቡ እያለቀ መጣ ማለት ነው። በአንድ ፓላስ ውስጥ ወይም በአንድ ቤተ መንግስት ውስጥ እንግዲህ አስቡት በ5 ዓመት ውስጥ 5 ንጉስ ነገሰ ማለት በጣም ትልቅ ግድያ አለ ማለት ነው። ማክሲመም እንግዲህ አንድ ዓመት የነገሱ ነው የሞቱት ማለት አንድ ዓመት ለአንድ ንጉስ በጣም ከባድ ነው። በተለይ በዛን ጊዜ በጣም ብዙ ዓመት ነበር የሚነገሰው 40 ዓመት እንደዛ ነበር የሚነገሰው። በተለይ እነ አምደ ጽዮንን ከተመለከታችኋቸው እነ አምደ ጽዮን ወደ 5 ዓመት እንደዛ ወደ 5 ዓመት አልኩኝ ወደ 40 ዓመት ወደ 20 ዓመት እንደዛ እየነገሱ ነበር የሚሞቱት። ስለዚህ አንድ ዓመት ማለት ምንም ማለት አልነበረችም። ስለዚህ ይህ ማለት በጣም የሆነ ግድያ ነበር፣ ኢንተንሲፋይድ የሆነ ፓወር ስትራግል ነበረ ማለት ነው። ስለዚህ በየገባ ጽዮን ጊዜ 5 ሰው ልጆቹ የይኩኖ አምላክ ተገዳድለው በ5 ዓመት ውስጥ ነግሰው ነበረ ማለት ነው። The succession problem seems to have been partly resolved in 1300 ማለትም ምንድነው በ14ኛው ሴንቸሪ ላይ ወይም ደግሞ በ1300 ላይ ይሄ ፕሮብሌም ሰክሴሽን ፕሮብሌሙ ወይም ደግሞ እርስ በርስ የመገዳደላቸው እኔ የምነክሰው የመባባሉ ነገር ተፈቶ ነበረ። በተለይ ዲዩሪንግ the regime of ወንዲምራድ በሚባለው ሪጅም ጊዜ ወይም ደግሞ በሱ አገዛዝ ጊዜ ይሄ ነገር ተፈቶ ነበረ። በምን ተፈታ ሲባል the following establishment of royal prison at Ambagishal located in present day South Wallo where all male members of the royal family were confined until one among them was installed in power። ምንድነው እዚህ ጋር የሚለን ህዝቡ ተመካከረ። ህዝቡ ወርሶ ደግሞ ኮርቶች የተለያዩ ፍርድ ቤቶች አሉና ህዝቡና ኮርቶቹ ተመካክረው ምን አሰቡ እንግዲህ የንጉስ ስርወ መንግስት ወይም ደግሞ የዛ በአንድ ፓላስ ውስጥ የሚኖሩት የንጉሳዊ ቤተሰቦች ከማለቃቸው በፊት አንድ ውሳኔ መወሰን አለብን ብለው ተመካከሩ። ያም ውሳኔ ምን ነበረ? ሮያል ፕሪዝን መስራት፣ ቤተ መንግስታዊ እስር ቤት መስራት። አሁን እኛ እስር ቤት የምናውቀው የሆነ በጣም የሚያስጠላ አይደለ? ግን ደግሞ የፓላስም እስር ቤት አለ። አሁን በዛን ጊዜ በጣም የሚገርመው ነገር ይሄ ነው። ሮያል የሆነ ቤተ መንግስታዊ እስር ቤት መስራት፣ ሮያል የሆነ ፕሪዝን መስራት። የት ላይ? አምባጊሸን ላይ። አምባጊሸን ማለት በአሁኑ ሳውዝ ወሎ ላይ የምትገኝ ናትና ከዛ በኋላ ምንድነው ያደረጉት? የንጉሳዊ ቤተሰብ የሆነውን ወንድ ልጆቹን እንዳለ እዛ ሮያል ፕሪዝን ውስጥ አስገቧቸው ማለት ነው። ኮንፋይንድ አድርጓቸው። ከዛ በኋላ የነገሰው ንጉስ ልክ ሲሞት ያንን ወንድ ልጁን ከዛ የሚመረጠውን ማለት ነው ከሮያል ፕሪዝኑ ወይም ደግሞ ቤተ መንግስታዊ እስር ቤት ከተባለው እያመጡ ማንገስ ማለት ነው። ስለዚህ አሁን እሱን ሌተርሊ የምናየው ይሆናል። እዚህ ጋር ግን የሚለን ኮንሰፕቱ ያንን ነው። ሮያል ፕሪዝን አት አምባጊሸን ሰሩ ማለት ነው። ለማን? ለሮያል ፋሚሊ ለቤተ መንግስታዊ ለሆኑት ወይም ደግሞ የንጉስ ዘር ሐረግ ላላቸው ልጆቹ ሮያል ፋሚሊዎቹ ሮያል የሆነ ፕሪዝን አት አምባጊሸን ላይ ተሰራ ማለት ነው። ከዛም በኋላ ሎያል ሶልጀርስ ቱ the reigning monarchy guarded the royal prison። ይሄ ሮያል ፕሪዝኑ ወይም ደግሞ ቤተ መንግስታዊ እስር ቤቱን ማን ይጠብቁት ነበረ? ሎያል የሆኑ ታማኝ የሆኑ ሶልጀሮች ይጠብቋቸው ነበረ ማለት ነው። ሌላ ተቀናቃኝ ኃይል መጥቶ እንዳያፈርሳቸው ወይም ደግሞ እንዳይገላቸው እነዚህን ይጠብቋቸው ነበረ። የንጉሳዊ ቤተሰቦቹ ይጠብቋቸው ነበረ ማለት ነው። when the monarchy died ሞናርኪው አንድ ሞናርኪ ቅድም የነገርኳችሁ ነው። አሁን በዛን ጊዜ ወንዲምራድ ነበረ ብያችኋለሁ። ወንዲምራድ በሚሞትበት ጊዜ ማን ይተካል ማለት ነው? እዛ የገቡት ሮያል ፕሪዝን ውስጥ የገቡት ወንድ ልጆች በኮርቱ ትልቅ የኮርቱን ውሳኔ የሚሰጥ አንድ ዳኛ አለ። ላይክ ዲጀነሬትስ የሚባል ማለት ኮርት ዲጀነሬት የሚባሉ እዚህ ጋር የምታዩት ማለት ኮርት ዲጀነሬት እሱ ምን ያደርጋል? ሴንድ ያደርጋል፣ አርሚዎችን ሴንድ ያደርጋል ወይም ደግሞ የወታደሮቹን አለቃዎቹን ይልክና ከሮያል ፕሪዝኑ ወይም ደግሞ ከቤተ መንግስታዊ እስር ቤቱ ኢስኮርት ያደርጋል። ማንን? ዲዛይኔትድ የሆነ ሰክሰሰሩን ኢስኮርት ያደርጋል። ማለትም የተመረጠውን በህዝቡና በኮርቱ በፍርድ ቤቱ የተመረጠ ሌላ ከዛ መካከል ከቤተ መንግስት ከዛ እስር ቤት ከሆነው ቤተ መንግስት ከአምባጊሸን አንድ ወንድ ልጅ ይመረጣል። ከመረጡት በኋላ ያን የሚመርጡት ግን ያው ህዝቡና ኮርቱ ነው ማለት ነው። ይመርጡትና ከዛ በኋላ ይቀቡታል ማለት ከቀቡት በኋላ ያነክሱታል። ፑት ሂም
ኦን ዘ ትሮኑ ላይ ያነክሱታል ማለት ነው። ህዝቡና ኮርቱ ከመረጠው በኋላ አርሚዎች ይላካሉ ሮያል ፕሪዝን ላይ። ከዛ ኤስኮርት አድርገውት ያመጡታል። ከዛም በኋላ ምን ያደርጉታል? ፑት ያደርጉታል ኦን ዘ ትሮን የሚለውን ነገር መርሳት የለባችሁም ማለት ነው። ስለዚህ ይሄ ነገር ነበረ። ይሄ በጣም አስገራሚ ድርጊት ነበረ ማለት ነው። እና this practice continued until Ambagishan was destroyed by ኢማም አህመድ ኢብራሂም አልጋዚ ወይም ደግሞ ግራኝ አህመድ በ1540 አምባጊሸንን እስከሚያጠፋት ድረስ ወይም ደግሞ በቦምብ ዲስትሮይ እስከሚያረጋት ድረስ እስከ 1540 ድረስ ይሄ ፕራክቲስ ይሄ ሮያል ፕሪዝን ቀጥሎ ነበረ ማለት ነው። እስከ 1540 ማለትም እስከ 16ኛው ሴንቸሪ ቀጥሎ ነበር። ከ14ኛው ሴንቸሪ እስከ 16ኛው ሴንቸሪ ይሄ ነገር ነበረ ማለት ነው። ስለዚህ እዚህ ጋር ያየነው ኮንሰፕት በጣም ቀላል ኮንሰፕት ነው። ምንድነው? ይኩኖ አምላክ ከሞተ በኋላ ወይም ደግሞ ካረፈ በኋላ ፓወሩን ለልጆቹ ያስረክባል። ግን ሲያስረክብ ፖለቲካል ኢንስታቢሊቲ ተፈጠረ። ልጆቹና የልጅ ልጆቹ ለስልጣን መሻማት ጀመሩ። ያ ነገር ደግሞ በጣም የንጉሶቹን ቤተሰቦች እየጨረሰ ነበረ። በጣም አደጋ ነበረ። ስለዚህ እንደውም ይሄ በየገባ ጽዮን ጊዜ በጣም 5 ልጆች በ5 አመታት ነግሰው እንደነበረ ከ1249 እስከ 1299 የሚለውን ኮንሰፕት እዚህ ጋር እንዳረሱ። ሌላኛው ደግሞ the succession problem ደግሞ ሪዞልቭድ የሆነው መቼ ነው? በ1300 ወይም ደግሞ በ14ኛው ሴንቸሪ ሪዞልቭድ ሆኖ ነበረ በወንዲ ምራአድ ጊዜ ማለት ነው። ምንድን ነበር ሪዞልቭድ ያደረጉት? ሮያል ፕሪዘን ወይም ደግሞ ቤተመንግስታዊ እስር ቤት አምባጊሸን ላይ በማስቀመጥ ነበረ። ከዛም በኋላ ወንድ ልጆቹን እዛው ማስቀመጥ ግን ንጉሳዊ የሆነ ስርዓቱን ምንም ሳይጥስ ማለት ነው እዛው ያስቀምጧቸዋል። ሎያል ሶልጀሮችም እዛው አሉ። የሚፈልጉትም ነገር እዛው ይሟላላቸዋል። ልክ እንደ ቤተ መንግስት ነው ያም ፕሪዝኑ ማለት ነው። ቤተ መንግስታዊ የሆነ እስር ቤት ማለት ነውና ቤተ መንግስት ልክ እንደሚኖሩ ነው የሚሆኑት። ግን ደግሞ እዛ ዋናው ሴንተሩ ላይ መሄድ አይችሉም ነበረ ንጉሱ የነገሰበት ላይ ማለት ነው። ምክንያቱም እንዳይገዳደሉ ማለት ነው። ከዛ በኋላ ግን ያ ንጉሱ በሚያርፍበት ጊዜ ለምሳሌ ወንዲ ምራድ ነበር አይደል? በዛን ጊዜ በሚያርፍበት ጊዜ አንዱ በኮርቱና በህዝቦቹ ተመርጦ አንዱ ወንድ ልጅ ይነግሳል። የዘር ሐረግ ያለው ቤተመንግስታዊ ዘር ሐረግ ያለው አንዱ ወንድ ልጅ ይነግሳል። ከዛም ተቀብቶ ይነግሳል ማለት ነው። ስለዚህ ይሄን አይነት ስርዓት ነበረ በ14ኛው ሴንቸሪ ላይ እንደዚህ አይነት ስርዓት ነበረ። የንጉሳዊ ቤተሰቦች ከሚያልቁ እንደ አንድ መፍትሄ የታሰበው ይሄ ነበረ ማለት ነው። ይሄም ደግሞ እስከ 1540 አህመድ ግራኝ አምባጊሸንን በመድፍ ይሁን በጦር ብቻ እስከሚያጠፋት ድረስ ዲስትሮይ እስከሚያረጋት ድረስ ነበረ ማለት ነው ነበረ። ስለዚህ ይሄንን ኮንሰፕት እዚህ ጋር ለማየት ሞክረናል ማለት ነው። ሌላኛው እዚህ ጋር ለማየት የምንሞክረው ነገር ምንድነው? ኮንሶሊዴሽን ኤንድ ቴሪቶሪ ኤክስፓንሽን ኦፍ ክርስቲያን ኪንግደም ነው። ኮንሶሊዴሽን ማለት ነው ማጠንከር ያለውን ቴሪቶሪያቸውን አንደኛ ማጠንከር፣ ከዛ በኋላ ደግሞ ኤክስፓንድ ማድረግ የክርስቲያን ኪንግደም። አሁን ምንድነው ኮንሰፕቱ እዚህ ጋር እንድትይዙ የሚፈልገው ከዚህ በኋላ ከዛጉዌ በኋላ ያሉት ሜዲቫል ኪንግደሞች ብያቸዋል አይደል? ሜዲቫል ኪንግደም ተብሎ ይጠራል ኪንግደማቸው። ልክ አክሱም አሁን የአክሱም ስርወ መንግስት ተብሎ ነው የሚጠራው አይደል? የዛጉዌም እንደዛው። ሜዲቫል ላይ ያሉት ምን ተብሎ ይጠራሉ ሲባል የክርስቲያን ኪንግደም። ብዙዎቹ ገዢዎቹ የሚነሱት ክርስቲያን ስለነበሩ የክርስቲያን ኪንግደም ተብሎ ይጠራል ማለት ነው። ልክ ዛጉዌ እንደተባለው ሁሉ የዚህም ደግሞ የሜዲቫል ላይ ያሉት ኪንጎች ደግሞ ብዙዎቹ ክርስቲያን ስለነበሩ ክርስቲያን ኪንግደም ተብሎ ይጠራ ነበር ማለት ነው። ስለዚህ ክርስቲያን ኪንግደም ቢባል ኦር ሜዲቫል ኪንግደም ቢባል ብዙ ልዩነት የለውም ማለት ነው። እና አሁን ቴሪቶሪ ኤክስፓንሽናቸውን ኦልሶ ደግሞ ቴሪቶሪያቸውን እንዴት እንዳጠነከሩ እዚች ጋር በትንሽ መልኩ ለማየት እንሞክራለን ማለት ነው። ምንድነው the medieval monarchy had no permanent capital። አሁን የአክሱም ላይ ስናይ ሴንተሩ ማን ነበር? አክሱም ነበረች። የዛጉዌ ላይ ስናይ ሴንተሩ ላሊበላ ወይም ደግሞ ሮሃ ነበረች። እዚህ ጋር ግን የክርስቲያን ኪንግደሞች ወይም ደግሞ ሜዲቫል ላይ ያሉት ኪንግደሞች ሞናርኪዎች የሆነ ፐርማነንት የሆነ ካፒታል የላቸውም። አንድ ቦታ ላይ ተቀምጠው ብቻ አልነበረ የሚገዙት። ግን ደግሞ መጀመሪያ አካባቢ በተለይ የይኩኖ አምላክ ላይ ኢኒሻሊ ይላል እዚህ ጋር እንደምታዩት ይኩኖ አምላክ አካባቢ ሜዲቫሉ ገና ሲጀምር ኢኒሻሊ the center was medieval አማራ ነበረች ሴንተሯ ማለት ነው። መጀመሪያ አካባቢ ሜዲቫል አማራ ነበረች ሴንተሯ። ይህም ማለት በአሁኑ ጊዜ ሳውዝ ወሎን ብቻ የሚያጠቃልለው ማለት አራውንድ ሌክ ሃይቅ ያሉ ቦታዎች ሜዲቫል አማራ ተብሎ ይጠሩ ነበር እንጂ አሁኑ አማራ አይደለም። ሜዲቫል አማራ የአሁኑ አማራ በጣም ቫስት ነው። እኔ የምላችሁ ያሁኑ ሳውዝ ወሎ በደቡባዊ ወሎ ክፍል የሚገኘው በተለይ አራውንድ ሌክ
ሐይቅ ያለውን ነበረች ያቺ ሴንተር ነበረች መጀመሪያ ላይ ማለት ነው። ያቺ ሴንተር ነበረች ግን ደግሞ however it gradually shifted southward to the districts of መንዝ፣ ተጉለት፣ ቡልጋ ከዛ ምን ሆነ ከዚህ በኋላ ግን እንደነገርኳችሁ የሆነ ፐርማነንት አንድ ቦታ መቀመጫ አልነበራቸውምና መጀመሪያ ላይ ሜዲቫል አማራ ነበረች ወይም ሳውዝ ወሎ የምትባለው በአሁኑ ጊዜ ነበረች። ከዛ በኋላ ግን ግራጁዋሊ ሺፍት ማድረግ ጀመሩ ወደ ተለያዩ ዲስትሪክቶች ማለት ነው። በተለይ ወደ ደቡባዊ ክፍሎች በደንብ ሺፍት ማድረግ ጀመሩ። ለምሳሌ ያክል ወደነ መንዝ፣ ወደነ ተጉለት፣ ወደነ ቡልጋ ወደነዚህ መዘዋወር ጀመሩ። ፋይናሊ በመጨረሻ ደግሞ ወደ ማውንቴናማ ቦታዎች መሸጋገር ጀመሩ ማለት ነው። እዚህ ጋር እንደምታዩት ፋይናሊ ቱ the regions dominated by the great height ወዳላቸው ወይም ደግሞ ወደ ማውንቴኖች መዘዋወር ጀመሩ። ግሬት ሃይት ወዳላቸው ማለት ነው። ለምሳሌ የረር፣ እንጦጦ፣ መናገሻ፣ ዋቻቻ፣ ፉሪ፣ ዝቋላ ማውንቴን ወደ እነዚህ ሴንተሮች መዘዋወርም ጀምረው ነበረ ማለት ነው። እና ሜዲቫል ላይ አንድ መቀመጫ ፐርማነንት የሆነ ካፒታል ሲቲ እንደሌለ ማየት ትችላላችሁ። መጀመሪያ ላይ ሜዲቫል አማራ እንደነበረ ከዛ በኋላ ደግሞ ወደ ሳውዝ ዲስትሪክት ወርደው እነ መንዝ፣ እነ ተጉለት፣ እነ ቡልጋ እንደነበሩ ከዛም በኋላ ደግሞ ወደ ሃይስት ወደሆኑ ከፍተኛ ወደሆኑ ቦታዎች ማለትም ወደነ የረር፣ ወደነ እንጦጦ፣ ወደ መናገሻ፣ ወደነ ዋቻቻ፣ ወደነ ፉሪ፣ ወደነ ዝቋላ ማውንቴን እንደሄዱ ማየት ትችላላችሁ ማለት ነው። ስለዚህ ይሄ ቴሪቶሪያቸውን እዚህ ጋር ለማየት እንሞክራለን ማለት ነው። ሌላኛው ይኩኖ አምላክ ልክ የዛጉዌ ስርወ መንግስትን አሸንፎ ይኩኖ አምላክ እንደነገሰ ምንድነው ያደረገው? ቴሪቶሪውን ወይም ደግሞ የራሱን ቦታ ኢትዮጵያ የምትባለዋን የያዛትን የራሱን ቦታ ምን ብሏል? በጣም አጠንክሯል፣ ኮንሶሊዴት አድርጓል። እዚህ ጋር እንደምታዩት ማለት ይኩኖ አምላክ embarked on consolidating his authority ኮንሶሊዴት አድርጓል። አውቶሪቲውን በጣም ኮንሶሊዴት አድርጓል። ኢምፓየሩን አጠናክሯል። ከፍ ሊያደርገው ሞክሯል። ለምሳሌ ከፍ ሊያደርገው ከሞከረው አንድ ድርጊቱ ምንድነው? he quickly subdued ኢፋትን አሁን ባለፈው ላይ ቻፕተር 3 ላይ የሙስሊም ሱልጣኔቶችን አንስተን ነበርና ኢፋት አንደኛዋ ነበረች። ስለዚህ ኢፋትን በመያዝ ግብር ያስገብር ነበር ይኩኖ አምላክ ማለት ነው። ሌላ ኤክስፓንድ ያደረገው ቴሪቶሪ እንግዲህ ወደ ኢፋት ነው ማለት ነው። ኢፋትን በመያዝ ግብር ያስገብር ነበረ። ከእንደገናም ደግሞ ሰብዲዩድ አድርጎ ይዟት ነበረ፣ በሱ ቁጥጥር ስር ነበረች ማለት ነውና ስለዚህ ኮንሶሊዴት አድርጎ ነበር አውቶሪቲውን ስሩዝ ኢምፓየር በኢምፓየሩ በጣም አጠንክሮት ነበር ኢምፓየሩን። ያንን ደግሞ ያደረገው እንዴት ነው? he quickly subdued ኢፋትን ሰብዲዩድ አድርጓት ነበር ማለት ነው። ግን ደግሞ until the coming of አምደ ጽዮን the center and territorial limit of Christian kingdom was mainly in the present day ትግራይ፣ ላስታ፣ ሜዲቫል አማራ፣ ሸዋ ብቻ ነበሩ ማለት ነው። አምደ ጽዮን እስከሚመጣበት ጊዜ ግን ማለትም ይኩኖ አምላክ ካለቀ በኋላ ልጅ ልጆቹ ተተክተው ከዛም በኋላ በተለይ አምደ ጽዮን ይመጣል። በጣም ትልቅ የሚባለው ጊዜ የገዛ ኪንግ ነው አምደ ጽዮንና ቴሪቶሪውን በሱ ጊዜ በጣም ተስፋፍቶ ነበረ። ስለዚህ ከሱ በፊት ግን ቴሪቶሪውን የክርስቲያን ኪንግደም ወይም ደግሞ የኢትዮጵያ ሜዲቫል ኪንግደሞች ያላቸው ቴሪቶሪ በሚታይበት ጊዜ በአሁኑ ጊዜ የነበረው ትግራይ፣ ላስታ፣ ሜዲቫል አማራ እና ሸዋ ሜዲቫል አማራ ቀደም ነግሬያቸዋለሁ። ሳውዝ ወሎን ብቻ የሚይዝ እና ሸዋን ብቻ የሚይዝ ነበረ ቴሪቶሪው ማለት ነው። በጣም ይሄ ደግሞ ትንሽ ቴሪቶሪ ነው። ስለዚህ በጣም ትንሽ ቴሪቶሪ ነበር የነበራቸው። ከአክሱማይት ከዛጉዌ አንጻር ሲታይ በጣም ትንሽ ቴሪቶሪ ነበር ይኩኖ አምላክ የያዘው። ግን ያንንም ቢሆን ብዙ የሚያስገብራቸው እነ ኢፋት ስለነበሩት አሪፍ ይዞ ነበረ። ግን ደግሞ ከአምደ ጽዮን አንጻር ሲታይ በጣም ትንሽ ነበር የያዘው። የክርስቲያን ኪንግደም በጣም ትንሽ ነበረ አምደ ጽዮን ከመምጣቱ በፊት የሚለውን ኮንሰፕት መርሳት የለባችሁም ማለት ነው። ስለዚህ ፕሬዘንት ዴይ ትግራይ፣ ላስታ፣ ሜዲቫል አማራ እና ሸዋ ብቻ እንደነበረ ከአምደ ጽዮን በፊት የሚለውን ነገር መርሳት የለባችሁም ማለት ነው።